ምን አይነት ፍልሚያ ነው ያየነው? ምን አይነት ግብ ነው ያየነው? በቃ ኬጅ ውስጥ ገብተ መፋለም ማለት እንዲህ ነው። ወደ ስንት ደቂቃ ነው? 4 ደቂቃ 5 ደቂቃ ያክል እኮ ነው የተፋለማችሁት። ማንዬ ንቃተ ትችላለህ። የምሬን ነው የምልህ። እመኑኝ ንቃተ ህሊና ማለት ነው ለብዙ ወጣቶች መማሪያ የሚሆን ሰው ነው። በቃ ዛሬ አሳምኖናል። ኢንዶሚ ተብለ ከዚህ ሜንታሊቲ ያገግመ በድጋሚ ለእንደዚህ አይነት ፍልሚያ ራስህን ባሸነፈ ሰው ማለት ነው ሰልጥነ መተ እዚህ መድረክ ላይ አሸነፈ ክብር መውሰድ ማለት ቀላል ነገር አይደለም። ትልቅ ሜንታሊቲ ይጠይቃል ከምታስቡት በላይ እና ለንቃተ ህሊና ክብር ሊኖረን ይገባል። በጣም ነው የምትችለው። ጎበዝ ነህ። በቃ አንተ በጣም ብዙ ነገሮችን ነው ማስተማር የምትችለው። ዋው እንዴ! እኔ እንዴት አባቱ ደስ የሚል የወንድ ፍልሚያ እንዳደረጉ ሁለቱም ማንዬ ተፈሳፈሱት እኮ። ሮቤልም በጣም ጎበዝ ታጋይ ነበረ ከምታስቡት በላይ። ኮንግራ ስላሸነፍክ ግን ማን በጣም በጉጉት ከጠበቅኳቸው ፍልሚያዎች ውስጥ ነበረ። ምክንያቱም ንቃተ በባለፈው በጣም አይመጣጠኑም ነበር ሁለቱ ከጆኒ ጋር ማለት ነው። ለምን በቃ ታውቁታላችሁ ለምን እንደነበር። አሁን ግን አሸነፈ በማየቴ በጣም ደስ ብሎኛል። ሜንታሊቲ ስለማደንቀው ማለት ነው። ለማንኛውም ሮቢም ቆንጆ ተፋላሚ ነበርክ። በጣም ጥሩ ፍልሚያ አይተናል። ይመቻችሁ። የመጨረሻው ፍልሚያ እየመጣ ነው። ያጀማ ንቃተ ህሊና ሮቤልን በግራውንድ ኤንድ ፓውንድ ቲኬኦ ወይም ደግሞ በቨርባል ታፕ አውት ማለት ነው ስለማይሰማ ቨርባሊ በቃኝ ብሎ ሊሆን ስለሚችል አሸንፎታል በቲኬኦ ማለት ነው። የዛኔ ንቃተ ህሊናን ኢንዶሚ ምናምን ብላችሁ ያጣጣላችሁ ሰዎች አሁን አያችሁት አይደለ? ፋይተር እንደሆነ ኬጅ ውስጥ ለመግባት ፈቃደኛ የሆነ ሰው አይቀልድም። ይሄን ወቅ በቃ ገባር ለዚች ጋር በተለይ ፕሮፌሽናሊ ማለት ነው። ስለዛ ንቃተ ህሊና ፋይቱ እንደተጀመረ ማለት ነው የተሻለ ፋይተርና የተሻለ ኤክስፒሪየንስ እንዳለው ያሳየበት ነው። ገና እንደተጀመረ ዲስታንሱን ሊሸፍን ሲሞክር ገና እንደተጀመረ ወዲያውኑ በራይት ሃንድ ጠበሰው። ከንቃተ ህሊና አንድ ያየሁት ችግር ትንሽ ቡጢ ምናምን ነገር የለመደ አይመስለኝም። መመታት ምናምን የለመደ አይመስለኝም። ኤቭሪ ታይም ሲሰነዘርበት አንገቱን ዝቅ አድርጎ ለማየት ራሱ አንገትን ቀና አድርገህ እላይ አሽከርክረው እያልኩኝ አይደለም እንደ ባቡል ሄድ፣ ግን ቀና አድርገህ የሚሰነዝርብን ሰው ማየት መቻል አለብህ። ቢያንስ ሽልሽል እንድትልማ እንዲህ ብለህ ብቻ ዝም ብለህ መቀብቀቡ አልወደድኩትም። ግን የተሻለ ልምድ እንዳለው እና ደግሞ ከጆኒ ጋር ትሬን ማድረግ የጀመረው ጁጂትሱና ሬስሊንግ በጣም እንዳዋጣው አይተሃል ነው የምልህ። ገባህ አይደል? ምክንያቱም የሆነ ነገር ከላይ ስትጨነቅ ከስር የሆነ ነገር ማለት ትችል ነበር። ሬንጁን ጠብቆ ግን ቢሰነዝር የርቀት ልኬት ቀድሞ ያገኘው ንቃተ ህሊና ነበር። እሱን መጠቀም ይችል ነበር። ዞሮ ዞሮ ግን ቴክዳውን አድርጎት ግራውንድ ኤንድ ፓውንድ በማድረግ ንቃተ ህሊና አሸንፏል ማለት ነው። የዛኔ መቀለል የሌለባችሁ ሰዎች አሁን መልስ አግኝታችኋል ብዬ ገምታለሁ ነው የምልህ። ንቃተ ህሊና ጀግና፣ ይመችህ፣ ትችላለህ። በመጨረሻም የኢትዮጵያ የካምባክ ስቶሪ በንቃተ ህሊና ተሰርቷል። መጀመሪያ በሶሻል ሚዲያ ሁላችንም ቀለድንበት፣ ሁላችንም አሾፍንበት። ኢንዶሚ አልነው፣ የገጠር ልጅ አልነው፣ ብዙ ነገር አልነው። አሁን ስክሪፕት ተገልብጧል፣ ጠረጴዛው ዞሯል። እግዚአብሔርን አላቅም ብዙ ነገር ብየዋለሁ። ንቃተን አሮን ነው ግን ደስ ብሎኛል። ይመች ገብርኤል ንቄ ነቅታለች ይላል አባቴ። ንቄ ወደኋላ የለም። የመጀመሪያው ራሱ እንዲሁ አቫንስ ልስጠው ትንሽ ሂድ ብላ ምናምን ነው እንጂ ማለት ነው። ኧረ ነቅታ ወጣት የለም ድሮ የሚያባቴ እውነት አካከሳሻል። በቃ ስምሽን ነደሽው። አሁን ያንቺ የኢንዶሚ ስም ማለት ነው ተለውጦልሻል። በቃ እዛ አረቢ ላጥላጥላ አረገው የውጭ ዜጋ ተሰጥቶልሻል። አባቴ እናቴን ነቅተሻል። ንቃተ ህሊና ምን አይነት ካምባክ ነው ያስመለከተን? ማን ይሄን ፋይት ባያሸንፍ ኖሮ የኤምኤምኤ ሂስትሪው ማለት ነው ሪስክ ውስጥ ነበር የሚገባው ማለት ነው። ዛሬ የሚገርም ኤምኤምኤ ተመለከተን። የቅድሙ ኤምኤምኤ በቃ አስደሳች አልነበረም ብያችሁ ነበራ። ንቃተ ህሊና ምን አይነት ካምባክ እንዳሳየን ግን በደንብ በቃ ተለውጦ እንደመጣ በደንብ አሳይቶናል ማለት ነው። አንተ ምን አይነት ፋይት ነው ከሮቤል ጋር ያደረጉት? የመጀመሪያው ራውንድ ማለት ነው በቃ ስትራይኪንግ ነበረ። ሮቤል ፍጥነቱ በጣም የሚገርም ነበር። የሆነ ሰዓት ላይ ንቃተ ህሊና መቋቋሙላ ከብዶት ነበር የሮቤልን ስትራይኪንጎች ማለት ነው። ከዛ የሆኑ ሰዓቶች ላይ ግን የሆነ ግራፕሊንጉን ለመጠቀም ሲሞክር ተመልክተነው ነበረ ማለት ነው። በመጨረሻም ተሳካለት። በሁለተኛው ዙር የሚገርም ኮርነር ላይ ወስዶ ያዘው። ከዛ በኋላ ፊቱን እንዳይሆን ያደረገው ማለት ነው። ማን ሰው የሚገርም ካምባክን ያደረገው በደንብ ተዘጋጅቶ እንደመጣ ያሳየን። ግን ያበደ የሚል ነበር የተመለከትነው ማለት ነው። ኤኒዌይ እናንተ ስለዚህ ፋይት ምን ትላላችሁ? ሐሳባችሁ ነገር ወንድሜ አውራ፣ የፈለከውን አውራ ነው የምልህ። በቃ ከዚህ በፊት ብዬ ነበረ ይህ ፋይት አንተ ራስህን ፕሩፍ የምታረግበት ነው። ይህን ካሸነፍክ ላይክ እዚህ ቶርናመንት ውስጥ መቆየት እንዳለብህ ታሳየናለህ ብዬ
ነበረ። መታየም ቼክ አድርገዋል ቪዲዮን ምናምን ነገር በቃ አሳይታል። የፈለግከውን አውራ አባቴ። አንተ ከመምጣት በፊት ቀጥለው ስለሚትቻል በቃ አፈሩን ያበላኸው ነው የምልህ። በቃ እንደዚህ ትክክለኛ እድል ቢሰጥህና ጋፕ ቢሰጥህ ይህን ያህል ፐርፎርም ማድረግ እንደምትችል ነው ያሳየህ። ጭራሽ እጁን ማንቀሳቀስ ከማይችል ድረስ ማለት ነው ተኝቶ ብሎ እስከሚሄድ ድረስ that's crazy congrats my brother ይመቻችሁ። ፎሎ ማድረጋችሁ ደግሞ እንዳረሱ እናንተ። ይሄ ነው ንቃተ ህሊና ሀቢቢ ጀግና። በጣም ደስ ብሎኛል። በቃ የልፋትሽን ያገኘሽው ያው ወግ ብቻ እንዳልሆንሽ አስመስክረሻል። በቃ በደንብ ቢታይ ነበር ፋይቱ ላይ ማለት ነው። ልፋትህ ላይክ ስፔሻሊ ግራፕሊንጉ ላይ በደንብ መስራትህ ጠቅሞሃል። ሮቤልም እንደ መጀመሪያ ፋይቱ እኔ እንደውም አድንቄዋለሁ። ስፔሻሊ በጣም አሪፍ ነበር። ግን ያው ግራውንድ ላይ አንተ ሞር መስራቱ በጣም እንግዲህ እንዲያሸንፍ አድርጎታል። ከዚህ በኋላ ቲክቶኩንም በቃ አግማማሽ ነው የምትይመች። ግን በስተመጨረሻም ንቃተ ህሊና ራሱን አሳየ። አልዋሻችሁም፣ ሮባ በጣም ምርጥ ተጫውቷል። ቱቢያነስት ማለት ነው መጀመሪያ ላይ ሮባ እንደሙላ ያሸንፋል ብዬ አስብላ ነበር። ንቃተ ግን ላይክ መናቅ እንደሌለበት አቅም እንዳለው በደንብ ነው ያሳየው። ላይክ የተማረውን ጁጁትሱ ማለት ነው በሱ ማሸነፍ አይደለም ይፈልግ በደንብ ስትራይክ ማድረግ ፈልጎ ነበር። አስተኝቶ ወቀተው ሮባ ግን ተስፋ አልቆርጥ ብሎ ማለት ነው ላይክ እንዲ አትቆርጥ ተስፋ ተው ተስፋ ና እሬ ንቃት ትችላል። ንቃተ ህሊና ይችላል። ንቃተ ትለያለህ። ባለፈው ኢንዶሚ ምናምን ብለን ሙድ ይዘንብህ ነበር። አሁን አስከብረሃል፣ አክብረናል። ምን አይነት ፋይት ነው ያለው? ሁለቱም ይችላል። ሮቤልም ንቃተም ይችላል። ሮቤል ምን አይነት ስትራይክ ነበር ሲያደርግ የነበረው? አንቺ ከጆኒ ጋር መሀል ጠቅሞ ይሄ ነው። እንዴት ነው ክራብል ስታደርግ ነበር? ንቃተ ትችላለህ፣ እግዚአብሔርን ትችላለህ። እውነትም ሙቀጫ የሰው ልጅ እንዴት የፊት ቅርጹ ትሪያንግል ይሰራል? ልጁ እንደፈጠጠው እኮ ንቃተ እግዚአብሔርን ትችላለህ። የልፋት ውጤት ቃሉን የማክበር በመድኃኒዓለም የትጋት ውጤት ትለያለህ። ልጁን ግን እንዴ ሊጥ ወላሂ ንቃተ ህሊና አስገርሞኛል። በቃ አስገርሞኛል። እናቴ ተውንም በቃ ማጨብጨብ ወንድ ነው። በቃ አስቡት የመጀመሪያው ውድድር ላይ ምን እንደተፈጠረ። ይሄ ሜንታሊቲ ይፈልጋል እና አስገርሞኛል። ይችላል ወላሂ ይችላል። ብድሩን የማይመልስ ወንድ አይወለድ። ንቃተ ህሊና ከዚህ በላይ ካምባክ ሂስትሪ የለም። ኧረ ፈሰፈሰው ነው የሚባለው። እንዲህ በቃ የእሱን ችሎታ አውቆታል። ወደ መሬት ወሰደው፣ አስገብቶ ማለት አጫወተው። በደንብ ነው ከፈርስት እንትን የተማሩ ደህና አድርጎ። አሁን የሚገርም ካምባክ ሂስትሪ እንዳወራው በአሁኑ ተገበረ። ከዚህ በላይ ካምባክ ሂስትሪ ደግሞ የለም ወንድ ስለሆነ። እኔ እንደዚህ ኤክስፔክት አላደረኩትም። ቴክ ዳውን እያደረገ ይለዋል። ችሎ ነው ንቃተ መቤቴን። ይሄ በጣም ያበደ። እኔ እንደዚህ ኤክስፔክት አላደረኩትም ነበር፣ ግን በጣም ያበደ ችሎ ማለት ነው። ከዚህ በኋላ ማንም ደፍሮ ንቃተ ህሊናን ኢንዶሚ የሚሉ አይኖርም። ምን አይነት ብቃት ነው ያስመለከተ። ሮቤልን ዘሮ አሸንፎታል። ወድቆ መነሳትን ተሸንፎ ማሸነፍ፣ ብዙ ስድብን ተቋቁሞ በስራ ማሳየትን ከንቃተ ህሊና ተምረናል። ሻምፒዮን ሆ ይሄኔ እናቴ ስለኔ ተንበርካ የጸለየሽ እናቴ አታስቢ፣ ጀግና ልጅ ነው የወለድሽው። ማንም ሲያምንብህ ሁለተኛ ድል ስለሰጠ ጌቻ አመሰግናለሁ ሲል ከድሉ በኋላ ተናግሯል። ከብዙ ስድብ ራሱን ወደ ጀግናነት ስለቀየረው ንቃተ ህሊና ምን ትላላችሁ? እስኪ ያሰባችሁን ኮሜንት ላይ አካፍሉኝ። ወንድ የወንድ ፋይት የተመለከትነው ፋይት ማለት ነው። እግዚአብሔርን የወንድ ልጅ ፋይት ንቃተ ህሊናም ሮቤልም ማለት ነው። ልብ አላችሁ መተቃቀፍ አይደለም፣ በቃ ሪል ፋይት ነው ያሳዩን ማለት ነው። ለንቃተ ህሊና በጣም ደስ ብሎኛል። ያውላ ሰው ሲሰራው፣ ያውላ ሰው ሲቀልድበት፣ ያውላ ሰው ኢንዶሚ ያለ ማለት ነው። ሙሉ ሜዳ ሲገባ ሙሉ ሜዳው አጌንስት ቲም ነበረ። ኢንዶሚ እያለ ነበረ ማለት ነው። እኔ ከጨዋታው መጀመሪያ በቃ የተሻለ ሰው ያሸንፍ እያልኩ ነበረ። መጨረሻ ላይ ግን ኤቭሪባዲ እሱ ላይ ሲነሳ እግዚአብሔር I was rooting for him ማለት ነው። ትችላለህ አባቴ ትችላለህ።
እስከ ጥግ ታግለሃል። እስከ ጥግ እያቀፈው ነው። ሄዶ እያቀፈው ነው። ሮቤልም ማለት ነው። ሮቤልም እየተቀጠቀጠ እጅ አልሰጠም ማለት ነው። ጀግና ናችሁ ሁለታችሁም ጀግናዎች ናችሁ። አንተ ደግሞ ራስን አስመስክራል። በቃ አንድ እዚህ ቁጭ አለ ማለት ነው። ቁጭ አለ 100 ሜትር ወር ላይ መሮጥ ማይችል ሰውላ አፉን ሲከፍትብህ ነበረ። አንድ ሰው አፉን አይከፍትብህም ማለት ነው። you prove them all wrong አሳይታል ማንነትን። ሮባ አንቺም ማለት ነው ቺና ባንገትሽን ቀን አድርጌ በቃ እግዚአብሔርን አይዞሽ ትችያለሽ። ቀጣዩ አንቺ ነው። ያልጠበኩት ምርጡ ፋይት ማለት ነው። በስማ ለዚህ ጀግና ጠቀምጠን እንደሳቅነበት ቁመን ማጨብጨብ አለበት። ትችላለህ። ንቃተ ህሊና የምሬን ነው። በጣም ጎበዝ ነው። ባይዘ ወይ ሮባ የሚባለው ልጅ ግን በብልጠት በቃ ልምድ ምን ያህል እንደሚጠቅም ዛሬ አሳየሽ ንቃተ። ምክንያቱም ያ ቦክስ ቢሆን አይችሉም። በጣም መያዝሽ ጠቀመሽ፣ አልፎ ለበለብሽ። ሮባ በቀኛ ያውቅም ሊሞት እያለ ዳኛው ነው ያስቆመው። በቃ እስከ መጨረሻው መጋፈጥ ነበርና አረ በስመ አብ ክርስቶስ ነው ምላችሁ። ንቃተ ኮንግራ ሮቤል ምን አይነት ስትራይክ ነው? ምን አይነት ስትራይከር ነው? ቃል የለኝም። ክርስቶስ ነው ምላችሁ። በቃ የሚገርም ፋይት። አረጋድ ኔክስት ላይ ግራውንድ ትሰራለህ። የሚገርም ፋይት አሳይታችሁናል። እግዚአብሔር ነው ምላችሁ። እስቲ ሀሳባችሁ ኮሜንት ላይ አስቀምጡልኝ። በስተመጨረሻም ንቃተ ህሊና ህልሙን አሳክቷል፣ ኢቲኤፍ2 በማሸነፍ። ኧረ ንቃተ ህሊና የጆኒ ግርፍ በስመ አብ እባብ መሰለ እንዴ መሬት ላስቀምጠ እንደዚህ መቀጠቅጠው ልጁ ምንም አያውቅም ብለህ። ጆኒ እኮ አይደለም ከታች የተኛው ሮቤል ነው። በስመ አብ የሚገርም ፋይት ጋብዛችኋለሁ። ያው ሌሊት ነው እንግዲህ እንደምትመለከቱት። በደንብ ኮፒ ሊንክ እያደረጋችሁ ያላያችሁት በደንብ ይዩት እስከ መጨረሻው ድረስ። አረ በስመ አብ ጆኒ ከልቡ ነው ንቃተ ህሊናን ያሰለጠነው። ከልቡ ተወዳዳሪ ከልቡ ቀጥቃጭ ነው ያደረገው። እስቲ እናንተ ደግሞ እስከ መጨረሻው ተመልከቱትና ንቅዬ ንቃተ ህሊና yes በለው yes ንቅዬ የድኔ ሚሳኤል ሙላላ ጀግና ንቅዬ ጀግና ሰይሰዩ my god ሚሳኤል ሙላላ ደብሊው ንቃተ አባቴ ንቃተ ክብሩን አስመልሷል ማለት ነው የምልሽ። እዴ ልጁን አስተኝቶ ወጠወጠው ነው የምልህ። እዴ ፋታ አልሰጠውም እኮ። ሁለተኛው አጋማሽ ከገቡ በኋላ ትንሽ እረፍ እያለው ማለት ነው ጊዜ ሰጠው። ከዛ በኋላ ግን እኔ ከመጣው በኋላ ጊዜ የለም ብሏል። ያራዳ ልጅ ወስዶ አስተኝቶ እግሩ ላይ አስተኝቶ ማለት ነው ለጥ ብሎበት ሰርኑን ይነፈነፉ ስለሚችል ንቃተ ያራዳ ልጅ ደብሊው ንቃተ ትችላለህ። የምር ለልጁ አዝኖለት ነው። የሆነ ሰዓት ላይ ደግሞ ይብቃን እያለው ነበር። እምቢ ሲለው ነው ሰርኑን ያለው ማለት ነው። ደብሊው ንቃተ ይመች። ንቃተ ህሊና አዲስ ታሪክ ጽፏል። በጆኒ ከደረሰበት ሽንፈት አገግሞ ሮቤልን ደጋግሞ ጠንካራ ክንዶቹን አሳርፎበታል። የንቃተን ለውጥ እንዴት አያችሁ? በፍልሚያ ውስጥ የትኛው ትዕይንት አስደነቃችሁ? ኮሜንት ላይ ጻፉልኝ። ከጆኒና ከሴዶ ፋይት በላይ ማለት ነው ንቃተ ህሊና በማሸነፉ በጣም ነው ደስ ያለኝ። የምሬን ነው የምላችሁ። እስኪ እንደኔ ፊል ያደረገው በቃ ልጁ በጣም የተተቸ ሰው ነው። ኢንዶሚ ያልነው ከገጠር ነው የመጣው። ይሄ ምንም የሚችለው ስለ ፋይት ምንም የሚያውቀው ነገር የለም እያለ እንደ ንቃተ ህሊና የተላገጠበት አይነት ሰው የለም ነበር። ነገር ግን እሱ ጀግና መሆኑን አስመሰከረ። ማርያም ነው ብላችሁ ትላንትና ያበደ ፋይት ነው ያሳየው። ሁለቱም ይችላሉ። ሮቤልን እያጣጣልኩ አይደለም። ነገር ግን ንቃተ ህሊና ጀግና ነው። የሁላችንንም አፍ ነው በአንድ ያዘጋው ማለት ነው። ኢጎ ሳይበገረው ማለት ነው። ባለፈው ካሸነፈው ተጋጣሚው ጋር ሄዶ ተምሮ መጥቶ ሲከላከልም ሲያጠቃም የነበረበት መንገድ ትክክለኛ ፋይተር መሆኑን የሚያስመሰክር ነበረ። ንቃተ ህሊና በጣም በቃ የሁላችንም ልብ ያሸነፍክ በጣም ጀግና ይሆንክ ሰው ነህ። ትችላለህ። የምሬ ነው። ንቃተ ህሊና በጣም ነው ያስደስተኝ።